በስመ ሥላሴ ይትባረክ። አሁን የምንገኘው በደሴ ከተማ ለጥምቀት ቦታ ላይ ነው የምንገኘው። ዛሬ እንደሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስን የጥምቀቱን በዓል መታሰቢያ በማድረግ ነው የተገኘ ነው። ደሴ ከተማ ደስ የሚል በዓል ነው ያከበርነው። ሊቃውንተ ቤተ ክርስቲያን በቁጥር በጣም በርካታ ነው። የአድባራት የ13 አድባራት አስተዳዳሪዎች፣ የሀገረ ስብከቱና የወረዳው የመምሪያ ኃላፊዎች፣ በአጠቃላይ የ13ቱም አድባራት የሰንበት ትምህርት ቤት አባላት፣ በርካታ ምዕመናን ለቁጥር በሚያዳግት መልኩ ደስ በሚል መልኩ የከተራው በዓል ተከብሯል። ይህንም በዓል ስናከብር እንግዲህ የአዳምና የሔዋን የዕዳ ደብዳቤ የልጆቻቸውም ጭምር የእኛ ጭምር የተቀደደበት ዲያብሎስ ያፈረበት የመከራ ቀንበራችን የተሰበረበት ዕለት እንደመሆኑ ይህንን በዓል እናከብረዋለን። የጥምቀት በዓል ሲነሳ ቅድስት ቤተ ክርስቲያን ብቻ አይደለችም የምታከብረው፣ ብሔራዊ በዓል ነው። ይሄ ዓለም አቀፋዊም በዓል ጭምር ነው እና በዚህ በዓል ብዙዎች ደምቀው ጎልተው የሚታዩበት በዓል ነው። እንደሚታወቀው እንግዲህ ለጥምቀት ያልሆነ ቀሚስ ምን ይሁን ይባላል እንግዲህ ይታወቃል። ይሄ በዚህ መልኩ በዓሉ በአማረ መልኩ የዛሬው በዓል ተጠናቋል። በታሰበለት በታለመለት የጊዜ ሰሌዳ መሰረት ሁሉም በየደብሩ የተውጣጡ የሥርዓት አስከባሪዎችና የአድባራት አስተዳዳሪዎች እንዲሁ የሀገረ ስብከቱና የወረዳው የየመምሪያ ኃላፊዎችም በተሳካ ሁኔታ በመቀናጀት በጊዜ ሰው ወደ ቤቱ እንዲገባ በብርሃን እንዲገባ በዓሉም በታለመለት መልኩ የሚገባው መርሃ ግብር ሳይቆራረጥ ዛሬ ተከናውኗል። በእውነቱ ደስ ብሎናል። ቀሪውን ደግሞ በሚያምር መልኩ ነገ እንደምናከብረው ተስፋ እናደርጋለን።